አካባቢ በእዳ ጋርቢ እንዳባጽ አህማ ተብሎ በሚጠራ አካባቢ አመራሮች በብልጽግናና ሻቢያ ሰራዊት ተከበዋል ተባልን። ሁሉም መሪዎች ደብረጽዮን፣ ጌታቸው፣ ፈትለወርቅ፣ ጻድቃን በዚህ አሉ። በወቅቱ አዛዣችን ጄኔራል ተክለ አሸብር ወዲ አሸብር ነበር። አመራሮቻችንን ለማዳን ግቡ ተባልን። ጓደኞቼና ጓዶቼ ተሰውተው እነ ጌታቸው ዳኑ። እኔ ክፉኛ ቆሰልኩ። ታክሜ እንደገና ወደ ውጊያ ገብቼ ነበር። አቃተኝና ወጣሁ። ቁስሉ ሽሮልኝ ነበር። አሁን ጌታቸው ረዳን ከአብይ አህመድ ጋር ሳየው ግን ቁስሌ ያመኛል። ህመሜ ያመረቀዘብኝ ይመስለኛል፣ ይጠዘጥዘኛል። ደብረጽዮን ደግሞ እነዚያን የሞቱን ጓዶችን ካደ። ተክሉ ይህንን ያለው ከወራት በፊት ነበር። ልክ ጌታቸው ረዳ በፋናም በአልጀዚራም አብይ አህመድን ሊከላከሉ ከመሰማራታቸው በፊት በእንግሊዝኛም በአማርኛም እየዞሩ ጠቅላይ ሚኒስትር አብይን ብፁዕ ወኩሌ ከማድረጋቸው አስቀድሞ ደብረጽዮን 1 ሚሊዮን ሰው ሞተ የሚባለው እኛን አመራሮቹን ለማስመታት ነው እያሉ ከተናገሩ በኋላ የትግራይ ህዝብ ሳኒታይዘር ብሎ የዘፈነላቸው ጌታቸው ረዳ የአብይ አህመድ የወንጀል ኃጢአቶች ማጠቢያ ሳኒታይዘር ሆነው እሱ ጄኖሳይድ ፈጸመ ብዬ መናገር አልፈልግም እያሉ የአልጀዚራን ጋዜጠኛ ያስገርማሉ። የትግራይ ህዝብ ያለልካቸው ፑቲን እያለ ያወደሳቸው ደብረጽዮን 1 ሚሊዮን መሞቱ የሚነገረው አመራሩን ለመምታት ነው ብለው ሲበሳጩ አብይ አህመድ አሹፈውባቸዋል። የትግራይ ህዝብ ስለ ጦር ስትራቴጂስትነታቸው የተናገረላቸው ጻድቃን ሌሎችም 75 በመቶውን ወንጀል የፈጸመው እኮ ሻቢያ ነው በማለት የአዲስ አበባዎቹን ሹማምንት ሲከላከሉ ዳኛቸው አሰፋ በመንግስት ጥርስ ከት ብለው ይስቁባቸዋል። ብርሃኑ ጁላና ፊሊጶስ ወልደ ዮሐንስ፣ ዳንኤል ክብረትና የማነ ገብረ መስቀልም እንዲሁ ማድረጋቸው አይቀርም። በእርግጥም የህወሓት የቀድሞ ቅሪቶችና የአሁን መሪዎች የሻቢያንና የብልጽግናን ኃጢአቶች ለማጠብ ተግተው እየሰሩ ናቸው። አዲስ አበባና አስመራ አብይ አህመድና ኢሳያስ አፈወርቂ አቅደውና ተናበው የፈጸሙትን ወንጀልና ፈጻሚዎቹን እንደ ጌታቸው ረዳ ያሉ የህወሓት ቅሪቶች፣ እንደ ደብረጽዮን ያሉ የህወሓት መሪዎች እየካዱትና እያቃለሉት ቀጥለዋል። በአልጀዚራ ላይ የጠቅላይ ሚኒስትሩ አማካሪ ወይም በእሳቸው ቋንቋ የአብይ አህመድ የቅርብ ጓደኛ ጌታቸው ረዳ ያደረጉት ንግግርም ሆነ ሌሎች የተናገሩት ህዝብ የተከዳበትን ደረጃ የሚያሳይ ነው የሚሉ ሰዎች በእርግጥም በእነዚህ ባለስልጣናት አድራጎትና ገለጻ የሻቢያና የብልጽግና ወንጀሎች እየታጠቡ ነውን ሲሉ ይጠይቃሉ። የአንድ የጄኖሳይድ ወንጀለኛ ጓደኛ መባል የሚያኮራ ነው እንዴ በሚል ድምጸት የአልጀዚራው ጋዜጠኛ እስኪገረምባቸው ድረስ በሶፍ ዑመር ዋሻ ውስጥ አብይን ለማወደስ አማርኛ ቸግሯቸው የነበሩት ጌታቸው በካታሩ ቴሌቪዥንም ላይ አለቃቸውን ለመከላከል ሲሞክሩ ያለ ልማዳቸው እንግሊዘኛቸውም አንደበታቸው ላይ ይደነቃቀፋል። የአዳራሹ ታዳሚያንም በንግግራቸው የተሸማቀቁት አንገታቸውን ሲደፉ፣ ሌሎች በአግራሞት ሳቅ ያውካካሉ። The war on Tigray was led by Prime Minister Abiy Ahmed himself. So he led the genocide. ስለዚህ ጄኖሳይዱን መርቶታል። በዚህ ደረጃ ነጥለን መጥራት አያስፈልገንም። የትግራይ የፖለቲካ ኃይሎች በተለይም ህወሓትና ቅሪቶቹ በዚህ ህዝብ ላይ የደረሰውን በደልና በዳዮቹን ለመካድ ሲሰማሩ የአዲስ አበባዎቹ ሂትለሮችና የአስመራዎቹ ሞሶሎኒዎች ምን ይላሉ የሚለው አከራካሪ አይደለም። የሚክዱት እነ ጌታቸው ገዳዮቹን፣ እነ ደብረጽዮን ሟቾቹን ነው። ጌታቸው ረዳና ጻድቃን ገብረትንሳኤ ወደ አዲስ አበባ ይዘውት የሄዱት ወይም በእነሱ አገላለጽ ወደ አዲስ አበባ ሸሽተው ሲሄዱ የያዙትና በብልጽግና ልሳናት ላይ እየተዘዋወሩ የሚጠቅሱት ደብረጽዮን መቀሌ ላይ ተቀምጠው የተናገሩት ገዳዮቹንና ሟቾችን የሚክድ ነው። እነ ጌታቸው ለአዲስ አበባ እጅ መንሻ ይዘውት የቀረቡት ጉዳይ በትግራይ ውስጥ የተፈጸመውን ወንጀል አብዛኛውን የፈጸመው ሻቢያ ነው፣ ይህንንም አስጠንተናል የሚለውን ነው። መንግስት በነበርን ጊዜ ከትግራይ ዩኒቨርሲቲዎች ጋር አስጠንተነዋል፣ ይህንን ወንጀል 75 በመቶ የፈጸመው ሻቢያ ነው እያሉ አበክረው የሚናገሩት ደግሞ እንደ ፋና ባሉ የአገዛዙ ልሳናት ነው። ጌታቸውም ጻድቃንም ቁጥሩ እንኳን ልክ ቢሆን 25 በመቶውን ሩቡን የፈጸመውን ሻቢያን ጠርቶ የሚያመጣው ብልጽግናና አብይ አህመድ ናቸው የሚለውን ግን ደፍረው አይናገሩትም። ይልቁንም ጌታቸው የፌዴራሉን መንግስት አልሟገትም ይላሉ። የፌዴራል መንግስቱ ጥፋት የፈጸሙ ሰዎችን ቀጥቻለሁ ይላል። አልሟገትም በዛ ጉዳይ። እኛ ጊዜያዊ አስተዳደሩ ባደረገው ጥናት ከዩኒቨርሲቲዎች ጋር ባደረገው ጥናት ትግራይ ውስጥ የተፈጸሙ የሴክሹዋል ቫዮለንስ ጥፋቶች በ10 ሺዎች የሚቆጠሩ ሴቶች የተደፈሩበት ኢንሲደንት ጥናት ሲናደርግ 76%ን የኤርትራ ሰራዊት ፈጽሞታል ነው። እኔ በደንብ ሪኮሌክት ካደረኩ 75% የሚሆነው ክሪሚናል ስራዎች የሰራው የኤርትራ ሰራዊት ነው።
ሰው የገደለው ሬፕ ያደረገው በሴቶች ማህፀን ላይ ያልሆነ ነገር ያስገባው የሻቢያን ጥፋትና ጸረ ኢትዮጵያም ሆነ ጸረ ትግራይ ቅድ ከሩብ ክፍለ ዘመን በላይ ሲናገሩ የነበሩት ጻድቃን ገብረትንሳኤ በትግራይ ውስጥ የተከሰተውን ወንጀል ሁሉ በመላ ኢትዮጵያ በሙሉ እንደሚያደርገው እድል አጥቶም እንደኖረ ሲያብራሩ ኖረዋል። ይህንን የዘመናት ምኞቱን ለመፈጸሙም ሆነ በትግራይ ሴቶች ገላና በዚያ ህዝብ ህይወት ላይ ያሻውን እንዲያደርግ አብይ አህመድ በተባሉ ጋባዥ አስታጣቂና ቀለብ ሰፋሪ በቀጥታ ኢትዮጵያ ውስጥ ገብቷል። ይህንን ግን ጀነራል ጻድቃን ሆኖ ጌታቸው ረዳ አያስታውሱትም ወይም ለብልጽግና ሰዎች እጅ መንሻ ሲሉ ረስተውት እንዲረሳ እየጣሩ ናቸው። ጌታቸው ረዳ ጓደኛቸውንም መሟገት አይፈልጉም። ግዴለም 75 በመቶ ወንጀል የፈጸመው ሻቢያ ነው የሚለው እውነት ይሁን የሻቢያ የዘመናት የጭፍጨፋ ዕቅድ ይፈጸም ዘንድ የጋበዙት አብይ አህመድ ናቸው ለማለት ድፍረት አይኖርም። 75 በመቶን የፈጸመው ሻቢያ ነው ይሉና 25 በመቶ ታዲያ ማን ነው የሚለውን እንኳን አያነሱትም። ጌታቸው ረዳና ጻድቃን ፕሬዝዳንትና ምክትል እያሉም ስራ ላይ የነበረውና የጄኖሳይድ ኮሚሽን ተብሎ የሚጠራው የክልሉ መንግስት ተቋም በቅርቡ ባወጣው ባለ 166 ገጽ ጥናት 481200 ሴቶች ቃለ መጠይቅ አድርጌ 286,000 የሚሆኑት በተለያየ መልክ የሚገለጽ ጥቃት ተፈጽሞባቸዋል። እነዚህም 152108 ሴቶች ተደፍረዋል ይልና 55 በመቶ የሚሆነው በኤርትራ ሰራዊት፣ 35 በመቶ የሚሆነው ደግሞ በኢትዮጵያ መከላከያ ጦር ወታደሮች የተፈጸመ መሆኑን ያስቀምጣል። ጌታቸው ደግሞ የዚህን ወንጀል አቀናባሪና አስተባባሪ በመካድ አብይ ጄኖሳይድ ፈጽሟል ብለው መናገር እንደማይፈልጉ የእሳቸውንም ስም ነጥሎ በማውጣት እንደ ጄኖሳይድ ፈጻሚ መግለጹ ተገቢ ያለመሆኑን በማንሳት በአልጀዚራ ለአለቃቸውና ለጓደኛቸው ተሟግተዋል። አዘጋጁ እስኪገርመው ድረስ Genocide has been committed. I'm confused. Just to clarify for the audience watching, you still believe it was a genocide, yes, but you're not willing to say he did the genocide. ቆይ አልገባኝም። ለተመልካቾች ግልጽ ያርጉላቸው። ጄኖሳይዱ እንደተፈጸመ ያምናሉ፣ ግን አብይ ፈጽመው ብለው ለመናገር አይፈልጉም። ይሄንን እያሉ ነው ያሉት? Yes. አዎ It was a genocide that just happened by itself. ታዲያ ጄኖሳይዱ ዝም ብሎ በራሱ ጊዜ ተፈጠረንም? No, there were so many actors involved. አይደለም። በጦርነቱ እኮ በርካታ ተዋናያን ነበሩ። Was he one of them? እኮ አብይ አንዱ ነው። Well, the war on Tigray was led by Prime Minister Abiy Ahmed himself. በትግራይ የተካሄደውን ጦርነት የመራው እኮ ጠቅላይ ሚኒስትር አብይ ነው። እሱማ So he led the genocide. ስለዚህ ጄኖሳይዱን መርቶታል። I mean, we don't have to be that specific. በዚህ ደረጃ ነጥለን መጥራት አያስፈልገንም። አብይ ጄኖሳይድ አላይባልብኝ የሚሉት ጌታቸው ረዳም ሆኖ የትግራይ ወጣት አመጽ አካሄዶ ሻቢያን ያስወጣልኝ የሚሉት ጀነራል ጻድቃን በአማርኛም ሆነ በእንግሊዝኛ እያብራሩት ባለው ንግግራቸው ብርሃኑ ጁላና አብይ አህመድ፣ ይልማ መርዳሳና ሽመልስ አብዲሳ፣ ተመስገን ጥሩነህና አወል አርባ፣ ዳንኤል ክብረትና አበባው ታደሰ በትግራይ ውስጥ ብቻ ሳይሆን ከትግራይ ውጭ በነበረው ህዝብ ላይ የፈጸሙት እልቂት እንዳይነገር በመጣር ላይ ናቸው። የእኛ ጥናት 75 ወይም 76 በመቶውን ሻቢያ አድርጎታል የሚል ነውና እሱን እመኑ ባይ ናቸው። እናንተ መንግስት ሆናችሁ ትመሩት የነበረው ኮሚሽን 35 በመቶዎቹ ሴቶች በመከላከያ ሰራዊት ተደፍረዋል ሲል የጦር ኃይሎች ጠቅላይ አዛዥ አብይ አህመድ የሚመሩት ሰራዊት ያደረገው ነው እያለ ነው። ይህም ማለት 53238 ሴት በአብይ ጦር ተደፍሯል ማለት ነው። ይህንንም የኛ ወታደሮች በሳንጃ ተደፍረዋልና እኛ በወንድ አካል ብንደፍር ምን ይገርማል እያሉ ያስደረጉት ነው። ቀሪውን 55 በመቶን የፈጸመው ሻቢያም በአብይ ተጋብዞ የገባ ነው የሚለው ንግግር ከአንደበታቸው ቢያመልጣቸው የሚያመልጣቸው ምን እንዳለና አይናገሩትም። የሻቢያ ባለስልጣናት ግን ተጋብዘን ገባን፣ ገብተን ባደረግነውም ነገር አንጸጸትም፣ ተመስግነንም ወጥተናል በማለት አከታትለው ተናግረዋል። ጋባዣቸውንም አመስጋኛቸውንም ድርጊታቸውንም የሚገልጸውና ይህ በምስሉ ላይ የሚታየው የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የትዊተር መልእክት እንዲህ ይላል። ኤርትራ በትግራይ ጦርነት ወቅት ጣልቃ እንድትገባና እንድትሳተፍ የተደረገው በኢትዮጵያ መንግስት ግብዣ ነው። ዛሬ እንዲህ ሳይክዱን በፊት በራሱ በመንግስትም ሆነ በመከላከያው ኃላፊዎች በይፋ ተመስግነን ወጥተናል። ምስጋናቸው በአስቸጋሪ ወቅት ከጎናችን ቆማችኋል በሚል የተገለጸ ነበር። እንዲህ ያለውን ጉዳይ ምስጋናውንም ሆነ ግብዣውን የፈጸሙት አብይ አህመድ መሆናቸውን የሚያነሱት ይልቁንም 75 በመቶ ጥቃት የፈጸመው ሻቢያ ነው የሚለው የበለጠ እንዲስተጋባ የሚጥሩት እነ ጌታቸው ረዳ ከዚህ ሁሉ አልፈው የትግራይ ሴቶችን መደፈርና የህዝቡን መከበብ ሲያጋልጡ በኖሩት በእነ አልጀዚራም ላይ ቀርበው ዋናውን የጄኖሳይድ ሰው ጓደኛዬን አትንካብኝ ማለት እስኪቀራቸው ድረስ ይሟገታሉ። As a matter of fact, he was a very close friend even before he got elected. So ሲጀመር እኮ አብይ ጓደኛዬ ነው። ገና ጠቅላይ ሚኒስትር ሳይሆን በፊት ጀምሮ ጥብቅ ጓደኛዬ ነው። what he said, ማን ነው የቅርብ ጓደኛ? Abiy was my close friend. አብይ የቅርብ ጓደኛዬ ነበር።
You hated him. You said he was a genocidal warmonger, imperialist. ስትጠራው አልነበረም እንዴ? የጄኖሳይድ ወንጀለኛ ጦረኛ ኢምፔሪያሊስት ስትለው አልነበረም እንዴ? Yeah, but We had friends you had. that doesn't change the fact. የአልጀዚራው አዘጋጅ መህዲ ሐሰን ራሱ ግርም ብቻ ሳይሆን ግራግብት ያለው ይመስላል። አንድ አይሁዳዊ ከአሹቲዝ ኮንሰንትሬሽን ካምፕ ተርፎ ሂትለር ጓደኛ የነበር ሲል አሊያም ኸርመን ጎሪንግ እኮ የልብ ወዳጅ የነበር እንዳለው የተሰማው ይመስል ሐሰን ምን አይነት ጓደኝነት ነው ይሄ በማለት ይገረማል። ጌታቸው ግን የትግራይን ህዝብ ሁሉ ጁንታ ብለው ክተት መክታንክት ሲሉ በነበሩት በነ ፋናም ላይ የትግራይን ህዝብ እልቂት ለዓለም ሲነግሩ በነበሩት በነ አልጀዚራም ላይ ቀርበው አብይ ጓደኛዬ ነው የፌዴራሉን መንግስት በትግራይ ሴቶችን ደፍሯል ብዬ አልሟገትም እያሉ ከመናገር የሚቆጥባቸውን ሞራል አልታደሉም። የህወሓት ቅሪቶችና መሪዎች በራሳቸው የፖለቲካ የፕሮፓጋንዳና የዲፕሎማሲ ስንፍና ለሁለት ዓመት ለመከበብና ለመጨፍጨፍ የዳረጉትን ህዝብ እየተፈራረቁ ገዳዮቹንም በደሎቹንም ሲክዱበት የመጀመሪያው አይደለም። የድርጅቱ ሊቀመንበር ባሳለፍነው ዓመት በሚዲያ ወጥተው 1 ሚሊዮን ህዝብ ተገደለ የሚባለው አመራሩን ለማስመታት ነው ማለታቸው አይዘነጋም። ከ1 ሚሊዮን በላይ ያለቀ ማስረጃ የለው ጥናት የለው ለማስፈራሪያ ነው። ተጨፍጭፈናል ለማለትም አይደለም። ጄኖሳይድ ፈጸምን ለማለትም አይደለም። አመራሩ አስጨረሰ ይላል። አመራር ለመምታት ስልጣን ለመያዝ የማይሰራ ነገር የለም። የህወሓቱ ሊቀመንበር እንደሚወራው አልገደላችሁንም እኮ ይሄ የሚነገረው እናንተ ጨፈጨፋችሁን ለማለት ሳይሆን አመራሩ አስጨፈጨፈን ለማለት ነው የሚል ይዘት ያለው መልእክት ባስተላለፉበት በዚያ ንግግራቸው የካዷቸውን ሟቾች ጌታቸው ረዳ ደግሞ ገዳዮቹን በመካድ ቀጥለውታል። ደብረጽዮን የሟቾቹን አሃዝ በቁጥር ለማሳነስ እየጣሩ የካዱት ላለመጠየቅ ከሆነ ጌታቸው የገዳዮቹን ስም ለመጠበቅ ለምን ተሟገቱ የሚለው ጥያቄ መነሳት ይኖርበታል። ለዚህ ምላሽ የሚሆነን ጉዳይ ለማግኘት ወደ ኋላ 7 ዓመትም መመለስ ይኖርብናል። በ2011 ነሐሴ ላይ የኢትዮ ፎረም የመጀመሪያ እንግዳ የነበሩት ጌታቸው ረዳ በጣቢያችን ቃለ መጠይቅ ለመስጠት በመፍቀዳቸው ሲመሰገኑ እንጀራዬ ነው በማለት መልሰው ነበር። አቶ ጌታቸው ለዚህ ለመጀመሪያ የኢትዮ ፎረም ፕሮግራም እንግዳ ስለሆኑ በጣም አመሰግናለሁ። እንጀራዬ ነው እንጀራዬ ነው። የቀድሞው የህወሓት ሁለተኛ ሰው አሁን እንጀራቸው በአልጀዚራም በፋናም ቀርቦ የቅርብ ጓደኛዬ የሚሏቸውን አብይን መከላከልና የእሳቸውን ወንጀል ማስተባበል ሆኗል። እሳቸው ለእንጀራቸው ብለው ገዳዮችን ሲክዱ፣ ደብረጽዮን ደግሞ ላለመጠየቅ ብለው ሟቾችን ያሳንሳሉ። አመራሩን ተጠያቂ ለማድረግ 1 ሚሊዮን ተገደለ ይሉብናል የሚሉትን ደብረጽዮን የሟቾቹን አሃዝ ሲያሳንሱት ከመጠየቅ ያመልጣሉ ወይ ብሎ የሚጠይቅ ከኃላፊነትም የሚያግድና የሚያባርር ድርጅት የላቸውም። ደብረጽዮን እንዲህ ብለው ከተናገሩ በኋላ ግን ጠቅላይ ሚኒስትር አብይ 1 ሚሊዮን እኮ አልሞተም ራሳቸውም ማን ቆጠረው ብለዋል በማለት ተሳልቀውባቸዋል። ትዝ ይላችሁ ከሆነ በትግራይ ጦርነት 1 ሚሊዮን ሰው አለቀ ብለው የትግራይ አካባቢ ሰዎች ነገሩንና እኛ ዝም አልናቸው። ያን የሚያክል ሰው ሊሞት እንደማይችል ስለምናውቅ አሁን ደግሞ ራሳቸው ማን የቆጠረው አሉ። ውሸት ነው እኮ አሉ ራሳቸው ናቸው። የትግራይን ህዝብ የደመኛ ጠላቶቹ የአብይ አህመድና የሻቢያ መሳለቂያ ያደረጉት እንደ ጌታቸው ያሉ የህወሓት ቅሪቶችና እንደ ደብረጽዮን ያሉ አውራ ህወሓቶች እንዲህ እያደረጉ ከካዱ በዚህ መጠን በትግራይ ህዝብ ላይ የተፈጸመን ወንጀልና ወንጀለኞቹንም ለማሳነስ ብሎም ለመካድ ቆርጠው ከተነሱ በእነሱ መሪነት በአማራና በአፋር ክልሎች የተፈጸመውን ጥፋትስ እንዴት ሊያምኑ ይችላሉ? እነዚህ የኛ ህዝብ የሚሉትን የትግራይን ህዝብ ያልተቋረጠ በደል ለአብይ አህመድ እጅ መንሻ ሲሉ ዋናውን የወንጀሉን አስተባባሪ የካዱት ጌታቸው ረዳ የትግራይ ህዝብ ሞት አልተቆጠረም 1 ሚሊዮን የሚባለው እኛን ለመምታት ነው የሚሉት ደብረጽዮን ከክልላቸው ውጪ በቆቦና ጭና በጋሊኮማና በመጋለ በእነሱ መሪነት የተፈጸመውን የጦር ወንጀል ቢገረፉም ያምናሉ ተብሎ አይታሰብም። እንደ ጌታቸው ያሉ ሰዎችን እስከ ምክትል ሊቀመንበርነት ያደረሰው ህወሓትም እንደ ደብረጽዮን ባሉ ግለሰቦች መመራትን ወዶና ፈቅዶ ቀጥሏል። እንዳም ሆኖ ሰዎቹ ያሻቸውን ቢናገሩም በ21ኛው ክፍለ ዘመን በአብይ አህመድ አስተባባሪነት በሻቢያ ተጋባዥነት በደብረጽዮንና ጌታቸው ተዋናይነት 1 ሚሊዮን የሰሜን ኢትዮጵያ ህዝብ አልቋል የሚለውን ህግም ሆነ ታሪክ የማይክደው ሐቅ ሆኖ ይቀጥላል። እነዚህ ሰዎች ጄኖሳይድን በመፈጸምና ጄኖሳይድን በመካድ ጭምር እንደየውሏቸው የሚጠየቁበት የፍርድ ቀንም ይመጣል። በትግራይ ህዝብም ሆነ በአፋርና በአማራ ህዝብ ላይ የተፈጸመውን በደልና በዳይ አብይ አህመድ ቢክዱት፣ ጌታቸው ረዳ የጓደኛዬን ስም አትጥቀሱብኝ ብለው ቢከላከሉት፣ ደብረጽዮን ገብረ ሚካኤል አመራሩን ለመምታት ነው እያሉ ቢደመጡም
በኢትዮጵያ ውስጥ ፍትህ የሰፈነለት ግን ከኑረምበርግ ችሎት የማይተናነስ ከአሩሻ ፍርድ ቤት የሚስተካከል ፍርድ በዘመናችን ሂትለሮችና ጎሪንጎች ላይ መፈጸሙ አይቀርም። ጌታቸው ለንደን ድረስ ሄደው ከመሐዲ ሐሰን ጋር ያደረጉት የአልጀዚራ ቆይታ ገና ሙሉ አልተለቀቀም። ቴሌቪዥን ጣቢያው ከጥቂት ዓመታት በፊት የአብይ አህመድ ቀንደኛ ተፋላሚ እያለ ሲገልጻቸው የነበሩት ጌታቸው ረዳ አብይ አህመድ ድሮም ዘንድሮም የቅርብ ጓደኛዬ ነው ብለው ሲመጡበት ግራ የተጋባ ይመስላል። እናም ለተለቀቀው አጭር ዝግጅት ጌታቸው ረዳ ኦን ሂዝ ኮምፕሊኬትድ ሪሌሽንሺፕ ዊዝ ፕራይም ሚኒስትር አብይ አህመድ የሚል ርዕስ ለመስጠት ተገዷል። ጌታቸው ረዳ በዚህ መጠን ከአገር አገር እየዞሩ ቋንቋም እየቀያየሩ በአማርኛም በእንግሊዝኛም ሆነ በትግርኛ አብይ አህመድን ለመከላከል እስከ አልጀዚራ ለመዝመት ስለምንፈለጉ በእርግጥ ይህንን ከማለትስ ውጪ ምርጫ አልነበራቸውምን የሚለውን የጠየቅናቸው አንድ የቀድሞ ጓደኛቸው ጌታቸው ከዚህ ውጭ ቢናገር ወደ አዲስ አበባ ወደ እንጀራው እንደማይመለስ ያውቃል ይሉና አይልጅ ማሰሪያው አይልጅ ገመዱ ጎጆማ ምን ይላል ዘግተውት ቢሄዱ የሚለውን የጥንት ዘፈን አጣቅሰው አይሆድ ማሰሪያው አይሆድ ገመዱ ስንት ቀን ይኖራል ዘግተውት ቢሄዱ ብለው ይተክዛሉ። የአልጀዚራው ቃለ ምልልስ ሙሉ ዝግጅት በሚቀጥለው ሐሙስ እንደሚተላለፍ ኢትዮ ፎረም ከአዘጋጆቹ ሰምቷል። ሙሉውን ወደ አማርኛ መልሰን ለማስተላለፍ ከወዲሁ ቃል እየገባን መልካሙን ሁሉ በመመኘት እንሰናበታለን።